የመርሲሳይዱ ክለብ ለፍሎሪያን ቨርትዝና አጥቂው አሌክሳንደር ኢዛክ ከ100 ሚሊዮን ፓውንድ በላይ የዝውውር ሂሳብን ለእያንዳንዳቸው ባሳለፍነው ዓመት ክረምት የዝውውር መስኮት ወጪ አድርገዋል። ዘንድሮም ተመሳሳይ እርምጃን ሊወስድ ይችላል ተብሎ ተገምተዋል። የፒኤስጂና ፈረንሳይ ብሔራዊ ቡድን የክንፍ ተጫዋች ብራድሊ ባርኮላ የሊቨርፑል ዋነኛ የዝውውር ኢላማ ሆኗል። የመርሲሳይዱ ክለብ ለዝውውሩ 100 ሚሊዮን ፓውንድ ለመክፈል ዝግጁ ሲሆን ፒኤስጂዎች በበኩላቸው ወደ 145 ሚሊዮን ፓውንድ ክፍያን ይፈልጋሉ። ባሳለፍነው የውድድር ዘመን በፕሪሚየር ሊጉ ከሻምፒዮኑ አርሰናል በ25 ነጥብ አንሶ አምስተኛ ደረጃን ይዘው ያጠናቀቁት ቀዮቹ በ25 ክረምት ዝውውር መስኮት የፊት መስመራቸውን ለማጠናከር በድምሩ 320 ሚሊዮን ፓውንድ ወጪ ማድረጋቸው አይዘነጋም። አሁን ደግሞ በዓለም ዋንጫው በፈረንሳይ ብሔራዊ ቡድን ውስጥ የነበረውን የ23 ዓመት ኮከብ ባርኮላ ከፍተኛ ወጪ በማድረግ ለማስፈረም ተዘጋጅተዋል። ባርኮላ በሁለት የሻምፒየንስ ሊግ የፍጻሜ ጨዋታዎች ከተጠባባቂ ወንበር እየተነሳም ቢሆን መጫወት ችሏል። የሉዊስ ኤንሪኬ ቡድን ኢንተር ሚላንን 5-0ና አርሰናልን በመለያ ምት በመርታት የመድረኩን ዋንጫ በተከታታይ ዓመት ማሸነፍ በቻለባቸው ጨዋታዎች ላይ ማለት ነው። ባርኮላ በ2023 ከሊዮን ወደ ፒኤስጂ ያመራው በ38.5 ሚሊዮን ፓውንድ ሲሆን በ3 ዓመት የክለቡ ቆይተው 3 የሊግ ዋን፣ 2 የኩፕ ደ ፍራንስ፣ 2 የሻምፒየንስ ሊግ፣ 2 የዩኤፋ ሱፐር ካፕና የፊፋ ኢንተርኮንቲኔንታልን ማሸነፍ ችሏል። ምንም እንኳ በግራ ክንፍ መጫወት ቢመርጥም የቀኝ እግር ተጫዋች ነው። በቀኝ ክንፍ ወይም በመሃል ሜዳም መጫወት ይችላል። እንደ ጆርጂዮ ክቫራትስኬሊያና ፈረንሳዊ ዴዜሬ ዶ ያሉ ሌሎች የክንፍ አማራጮች በፒኤስጂ ስላሉ ባርኮላ በእያንዳንዱ ጨዋታ ቋሚ የመጫወቻ ጊዜን አላገኘም። ወደ አንፊልዱ ክለብ ማምራቱ ተጨማሪ የመጫወቻ ጊዜን ሊሰጠው ይችላል ተብሎ ይጠበቃል። ከሊቨርፑል ጋር በቆየባቸው 9 እጅግ ስኬታማ ዓመታት 257 ጎሎችን ካስቆጠረ በኋላ ባለፈው የውድድር ዘመን መጨረሻ ሞሐመድ ሳላ በነጻ ዝውውር ክለቡን መልቀቁ ሊቨርፑል የአጥቂ መስመሩን ማጠናከር እንዳለበት ማሳያ ነው ተብሏል። የፈረንሳይ አጥቂ ሁጎ ኢኪቲኬ በሚያዝያ ወር ያጋጠመው የታችኛው እግር ክፍል ጅማት መበጠስ ጉዳት በ26 የፈረንጆቹ ዓመት በድጋሚ እንዳይጫወት እንደሚያደርገውም ቀደም ሲል ሲዘገብ ነበር። በግራና በመሃል መጫወት የሚችሉ ኮዲ ጋክፖ በበኩሉ ሊቨርፑል ሊሸጠው እንደማይፈልግ ቢገልጽም ስሙ ከቶተንሃም ሆትስፐር ጋር ተያይዟል። የቀዮቹ ሌላኛው የአጥቂ አማራጮች የ17 ዓመቱ ሪዮን ንጉሙሃ፣ ጣሊያናዊ አጥቂ ፌዴሪኮ ኬዛና አዲሱ ፈራሚ ቪክቶር ሙኞዝ ናቸው። ባርኮላ ለፈረንሳይ ብሔራዊ ቡድንም 28 ጨዋታዎችን አድርገዋል። በ26 ዓለም ዋንጫም 3 ጎሎችን በስሙ አስመዝግበዋል። በብሔራዊ ቡድኑም ልክ እንደ ክለቡ ሁሉ በቦታው ዴዜሬ ዶዌ ተቀናቃኙ ነው። ተሰናባቹ አሰልጣኝ ዲዲዬ ዴሾ የባለንዶር አሸናፊው ኦስማን ዴምቤሌን በቀኝ በኩል አጥብቆ በመያዝ ባርኮላና ዶዌን በግራ እያፈራረቀ ተጠቅመዋል። ከፈረንሳይ 8 የዓለም ዋንጫ ጨዋታዎች በ4ቱም በቋሚነት ጀምሯል። ነገር ግን በተመሳሳይ ጨዋታዎች ላይ አልነበረም። ባርኮላ በተለይም ኮሎምቢያዊ ኢንተርናሽናል ሉዊስ ዲያዝ ወደ ባየር ሙኒክ ማምራቱን ተከትሎ የተፈጠረውን ክፍተት ይሞላል ተብሎ ይገመታል። የወብታ የተጫዋቾች ተመሳሳይነት መለኪያ ሞዴል በ25-26 የውድድር ዘመን በአውሮፓ 5 ታላላቅ ሊጎች ውስጥ አፈጻጸሙ ከዲያዝ ጋር እጅግ የቀረበ 78% የክንፍ ተጫዋች አድርጎ ይህንን ፈረንሳይ ተጫዋች አስቀምጦታል። ሞሐመድ ሳላ 65፣ ያሚን ያማል 61፣ ቪኒሺየስ ጁኒየር 62% በመቀጠል ተቀምጠዋል። ሁኔታውን በጥልቀት ስንመለከተው ሊቨርፑል በቀላሉ አንድ የክንፍ ተጫዋች በሌላ እየተካ እንዳልሆነ ያሳያል። ባርኮላ በተፈጥሮ የግራ ክንፍ ተጫዋች ሲሆን በቻምፒየንስ ሊግ ለፒኤስጂ ያደረጋቸውን አብዛኞቹን ጨዋታዎች በዚያ ቦታ ላይ አድርጓል። ነገር ግን በመሃል አጥቂነት የመጫወት ባህሪ እንዳለውም ያሳያል። እስከ 17 ዓመቱ ድረስ እንደ አጥቂ ይጫወት ስለነበር ይህ ልምድ በእንቅስቃሴውና ኳስን ለመምታት በሚያደርገው ውሳኔ ላይ በግልጽ ይታያል። ባለፈው የውድድር ዘመን በሊጓን በየ90 ደቂቃው በአማካይ 3.5 ኳሶችን ወደ ጎል ይሞክር ነበር። ይህም ከመስመር እየተነሳ ለሚጫወት ተጫዋች ከፍተኛ ሊባል የሚችል ነው። በኤክስጂ ወይም የሚጠበቁ ጎሎች መጠን 9.83 የነበረ ሲሆን ይህም በአውሮፓ 5 ታላላቅ ሊጎች ካሉ የክንፍ ተጫዋቾች መካከል 95.8% እንዲያገኝ አድርጎታል። ይህ ማለት ከሱ በተሻለ የጎል የማስቆጠር አቋም ላይ በተደጋጋሚ የሚገኙት ወደ 5% የሚሆኑ የክንፍ ተጫዋቾች ብቻ ነበሩ። ባርኮላ እነዚህን የጎል አጋጣሚዎች ወደ 11 የሊግ ጎሎች በመቀየር ከሚጠበቀው የጎል መጠን በላይ ውጤት አስመዝግቧል። እንዲሁም በ25-26 የውድድር ዘመን ከሱ የበለጠ አጠቃላይ ኤክስጂ መጠን ያስመዘገበ የፒኤስጂ ተጫዋችም ሆነ የሊግ ዋን የክንፍ ተጫዋች አልነበረም። ይህ የአጥቂነት ባህሪ ተከላካዮችን በሚገጥምበት መንገድ ላይ በግልጽ ይታያል። በአውሮፓ 5 ታላላቅ ሊጎች ውስጥ በየ90 ደቂቃው ከ2 ጊዜ በላይ ኳስን ይዞ በመሄድ ወደ ሙከራ የሚቀየር ወይም በአማካይ 2.06 ብቸኛው ተጫዋች ባርኮላ ነበር። ይህም ለራሱ የጎል እድል ከመፍጠሩ በፊት ተቀናቃኞቹን በመጋፈጥ ወደፊት የመሄድ ችሎታውን ያሳያል።